የኦርዮን ሚስት ደፍሮ ኦርዮንን አስገድሎ ይህን ኃጢአት ከሰራ በኋላ ነቢዩ ናታን ወደ እርሱ መጥቶ አንድ ነገር ነገር በከተማ እጥፍ ድርብ ግብ ተፈጽሟል፣ ፍርድ ልትሰጥ ይገባሃል። አንዲት በግ ያለችው ሰው ነበረ። አንዲት በግ ብቻ ያለችው። አንድ ባለጸጋ ደግሞ ብዙ በጎች አሉት። ግን ስልጣኑን ተጠቅሞ እንግዳ ቢመጣበት ከብዙዎቹ በጎች አንዷን አርዶ ማብላት ሲገባው የድሃውን አንዲት በግ አርዶ አበላበታል። በምሳሌ እየነገረው የማንን ሚስት ደፍሯል? የኦርዮንን ሚስት ደፍሯል። ይህን ሲነግረው ዳዊት ተቆጣ። ስለ አንድ ፈንታ 5 አስከፍለዋለሁ። ይህንን ያደረገ ካለ ማነው እሱ? ይህን ኃጢአት የሰራው ራሱ ዳዊት ተናደደ፣ ተበሳጨ። እኔ ባለሁበት ከተማ እንዴት እንዲህ ይሆናል? እንዴት እንዲህ ይደረጋል? ስለ አንድ ፈንታ 5 አስከፍለዋለሁ ብሎ ዛተ። ነቢዩ ናታንና ያ ሰው አንተ ነህ አለው። በዚህ ጊዜ ዳዊት አዘነ። እንደኛ ግን ሰምቶ ዝም አለ። መሬት ውስጥ መሬቱን ቆፍሮ በቁመቱ ልክ እያለቀሰ እናው ከመብዛቱ የተነሳ ሰርዶ አቅሎ ከዚያ ራሱን ከቀበረበት ቦታ ሳይወጣ ንስሐ ገብቶ እግዚአብሔር ሲያነጋግረው ነው እንደገና ይወጣ። እንዲህ አድርጎ ንስሐ ገብቷል። አባቶቻችን ኃጢአት ቢሰሩ ግን አሁን ዳዊት በሌሎች ላይ ሲሆን ፈርዷል። በእሱ ላይ ሲመጣ ምን አለ? ስለ አንድ ፈንታ 5 ሊከፍል ይገባዋል። አንዲት በግ ያለችው የተባለ ኦርዮ ነው። አንዲት በግ የተባለች ሚስቱ ናት። ብዙ በጎች ያሉት የተባለው አንተ ነህ። ብዙ በጎች የተባሉት ዕቁባቶች ናቸው። ይህን ኃጢአት አንተ ሰርተዋል። እግዚአብሔር ተቆጥቶብሃል፣ መዓትና መቅሰፍት ሊያመጣብህ ነው ሲለው ወዲያውኑ ምን ባደርግ ይሻለኛል ብሎ ነቢዩ ናታንን አማክሮ ንስሐ ገባ። እግዚአብሔርን ይቅር ያለው ሁላችንም ይቅር ይበለን። ክርስቲያኖች እቺ ሴት ኃጢአት ስትሰራ ተገኘች። ዝሙት ስትፈጽም በአደባባይ አይደለም የፈጸመችው፣ ግን ቀኑ አጋለጣል። በዚህ ምክንያት አይሁድ ተሰብስበው አንድ ሰው ብቻ አይደለም ተሰብስበው ጌታ በሚያስተምርበት ቦታ ይዘዋት መጡ። ከጌታ ፊት አቆማት። እቺ ሴት ጌታ ሆይ ኃጢአት ስትሰራ ተገኝታለች፣ በዝሙት ተገኝታለች። ሙሴ በሕጋችን በድንጋይ ተወግራ በእሳት ተቃጥላ እንድትሞት ወስኗል። ያንን ውሳኔ ከማስፈጸማችን በፊት ግን አንተ ስለዚህ ሴት ምን ትላለህ? አመጣጣቸው የተንኮል ነው። ክርስቲያን ወደ የትኛውም ቦታ ስትሄዱ በተንኮል አትሂዱ፣ በቅንነት በየዋህነት ሂዱ። ለምን? እግዚአብሔር ቀና ሰዎችን ያጋጥማቸዋል። እግዚአብሔር ቀና ይሆንላቸዋል። እግዚአብሔር በጎን ነገር ይሰጣቸዋል። ቀና ከሆናችሁ፣ ልባችሁ ቀና ከሆነ፣ በሰው ላይ ተንኮል ካላሰባችሁ፣ ሰው 1000 ጊዜ ተንኮለኛ ሊሆን ይችላል። ተንኮል ሊያስብባችሁ ይችላል። ወደ እሱ ስትሄዱ ግን በተንኮል አትሂዱ። ለምን ካላችሁ እግዚአብሔር ከቅኖች ጋር አብሮ የሚጓዝ አምላክ። ከዮሴፍ ጋር አብሮ ተሽጧል። ከይስሐቅ ጋር አብሮ ተሰውቷል። ከኔ ጋር አሁን ልባችሁን መልሱ። ስለዚህ እግዚአብሔር ከእኛ ጋር ስለሚሆን ሰው ተንኮለኛ ሲሆን እንደሱ አትሁኑ፣ ቀና ሲሆን እንደሱ ለመሆን ሞክሩ። ክፉን ነገር ሰምታችሁ ለክፉ ነገር ምላሽ